ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ቅዳሜ ታህሳስ 4 በተለያዩ ሊጎች የተለያዩ ጨዋታዎች መደረጋቸውን ይቀጥላሉ። በዛሬው ፕሮግራማችን እነዚህን ጨዋታዎች የምንመለከት ይሆናል። በተለይ ደግሞ ቼልሲ ከኤቨርተን ጋር የሚገናኙበትን ጨዋታ ዋነኛው ትኩረታችን አድርገን የምንቆይ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ የትኛውን ጨዋታ ለማየት አስባችኋል? በጨዋታው ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁንም እዚሁ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በነገው ዕለት በተለያዩ ሊጎች የተለያዩ ጨዋታዎች መደረጋቸውን ሲቀጥሉ በመጀመሪያ የምንመለከተው በፈረንሳይ ሊግ የሚደረጉትን ጨዋታዎች ይሆናል። በነገው ዕለት 3 ጨዋታዎች የሚደረጉ ሲሆኑ ምሽት 3 ሰዓት ላይ ሜትስ ከፒኤስጂ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በተለይ ፒኤስጂዎች ይህንን ጨዋታ ማሸነፍ የሚችሉ ከሆነ በጊዜያዊነት የሊግ ኤን ደረጃ ሰንጠረዥን በአንደኝነት መምራት ይችላሉ። በዚህ ሰዓት ከሊንስ በ1 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ነው የተቀመጡትና የነገውን ጨዋታ በማሸነፍ ወደ አንደኛ ደረጃ ለመመለስ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። በጀርመን ቡንደስሊጋ 5 የሚደርሱ ጨዋታዎች ሲደረጉ ከነዚህም መካከል ሌቨርኩሰን ከኮሎኝ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በጣሊያን ሴሪኤ 3 የሚደርሱ ጨዋታዎች ሲደረጉ ፓርማ ከላዚዮ፣ አትላንታ ከካግላሪ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው የሚሆነው። በስፔን ላሊጋ 4 የሚደርሱ ጨዋታዎች ሲደረጉ ከነዚህም ጨዋታዎች መካከል አትሌቲኮ ማድሪድ ከቫሌንሻ ከቀኑ 10 ሰዓት እንደዚሁም ደግሞ ምሽት 2 ሰዓት ተኩል ላይ ባርሴሎና ከኦሳሱና ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በስፔን ላሊጋ በዚህ ሰዓት ባርሴሎናዎች ከሪያል ማድሪድ በ4 ነጥብ በመብለጥ በ40 ነጥቦች አንደኛ ደረጃ ላይ ነው የተቀመጡት። ኦሳሱና በበኩላቸው በ15 ነጥብ 15ኛ ደረጃ ላይ ነው የተቀመጡት እና ይህንን ጨዋታ ባርሴሎናዎች በቀላሉ ያሸንፋሉ ተብሎ ይጠበቃል። በተለይ ደግሞ ከሪያል ማድሪድ ቀድሞ የሚጫወቱበት ጨዋታ ስለሆነ ከማድሪድ ጋር ያላቸውን የነጥብ ልዩነትም ለማስፋት ይጠቀሙበታል ተብሎ ይጠበቃል። ከዛ በተጨማሪም ደግሞ ማድሪድ ላይና ዣቪ አሎንሶ ላይም ጫና ለማሳደርም ይህንን ጨዋታ ይጠቀሙበታል ተብሎ ይጠበቃል። በእንግሊዝ ፕሪሚየር ሊግ 4 ጨዋታዎች በነገው ዕለት የሚደረጉ ሲሆን ምሽት 12 ሰዓት ላይ ቼልሲ ከኤቨርተን እንደዚሁም ደግሞ ሊቨርፑል ከብራይተን ጋር የሚገናኙ ሲሆን ምሽት 2 ሰዓት ተኩል ላይ በርንሌ ከፉላም እንደዚሁም ደግሞ ሌሊት 5 ሰዓት ላይ አርሰናል ከወልቭስ ጋር የሚያደርጉት ጨዋታ ይኖራል። አርሰናል ከወልቭስ ጋር በሚያደርጉት ጨዋታ ስንጀምር አርሰናሎች ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ ነው የሚጠበቀው። በተለይ ደግሞ ወልቭሶች በዚህ ሲዝን እያሳዩት ያለውን አቋም ከተመለከትን በጣም የወረደ ነው። እስካሁን ድረስ ካደረጓቸው 15 ጨዋታዎች 13ቱን በሽንፈት ነው ያጠናቀቁት። ሁለቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም እስካሁን ባደረጓቸው 15 ጨዋታዎች 33 ጎሎች ተቆጥሮባቸዋል። ይህም ማለት በጨዋታ ከ2 ጎሎች በላይ ይቆጠሩባቸዋል ማለት ነው። እንደዚሁም እነሱ ደግሞ 8 ጎሎችን ብቻ ነው ማስቆጠር የቻሉት። አርሰናል በበኩሉ ደግሞ እስካሁን ድረስ ካደረጋቸው 15 ጨዋታዎች 2 ጨዋታ ብቻ ነው የተሸነፈው፣ 10ሩን ማሸነፍ ችሏል። እንደዚሁም ደግሞ 28 ጎሎችን ማስቆጠር ሲችል 9 ጎሎች ብቻ ናቸው የተቆጠሩበትና ይህንን ጨዋታ በቀላሉ ያሸንፋል ተብሎ ነው የሚጠበቀው። በእርግጥ በዚህ ሰዓት አርሰናሎች በጉዳት እየተቸገሩ ነው የሚገኙት። አሁን ለምሳሌ ትሮሳርድ ምናልባትም በዚህ ጨዋታ ላይ ላይሰለፍ ይችላል። ዳውማን፣ ማስኩዌራ፣ ጋብሪኤል ማጋሌሽ፣ ካላፊዮሪ በቅጣት ምክንያት፣ ሳሊባ፣ ሃቨርትስ በዚህ ጨዋታ ላይ አይሳተፉም ነው እየተባለ የሚገኙ። ነገር ግን እነዚህ ተጫዋቾች ቢጎዱበት ራሱ ይህንን ጨዋታ ይሸንፋል ተብሎ አይጠበቅም። ምናልባት ወልቭሶች ከዚህ ጨዋታ ነጥብ ይዘው የሚወጡ ከሆነ ትልቅ ሰርፕራይዝ ነው የሚሆነው። ምክንያቱም ወልቭሶች ቅድም እንዳልኳችሁ በጣም የወረደ ጊዜ ነው እያሳለፉ የሚገኙት። ምናልባትም ይህንን ጨዋታ የሚሸነፉም ከሆነ አሁን ላይ አሰልጣኝ የሆነውን ሮብ ኤድዋርድስ ከስራው ሊሰናበት የሚችልበት እድል አለ እየተባለ ነው የሚገኘው። በእርግጥ ይህ አሰልጣኝ እስካሁን ድረስ ለወልቭስ 4 ጨዋታዎችን ብቻ ነው መምራት የቻለው። ነገር ግን በእነዚህ 4 ጨዋታዎች ሙሉ ለሙሉ ተሸንፏል። ምንም አይነት ነጥብ ማምጣት አልቻለምና በአርሰናልም የሚሸንፍ ከሆነ ምናልባትም ወልቭሶች ሊያሰናብቱት የሚችሉበት እድል አለ እየተባለ ይገኛል። ሌላኛው ጨዋታ ደግሞ ሊቨርፑል ከብራይተን ጋር የሚያደርጉት ጨዋታ ነው። ሰሞኑን እንግዲህ ሊቨርፑሎች በተለያዩ ምክንያቶች ስማቸው እየተነሳ ነው የሚገኙ። በተለይ በዋነኝነት ደግሞ በሞሐመድ ሳላህ ዙሪያ በጣም ብዙ አስተያየቶች እየተሰጡ ነው የሚገኙት። እንደሚታወቀው ከሊድስ ጨዋታ በኋላ ሞሐመድ ሳላህ የሰጠው አስተያየት አለ። በዛ አስተያየትም ክለቡ ሰሞኑ ለገባበት የውጤት ቀውስ እኔን ተወቃሽ እያደረገኝ ነው የሚል አስተያየትን ሰጥተው ነበር። ከዛ በኋላም እንግዲህ ሊቨርፑሎችን በሻምፒየንስ ሊግ ጨዋታ ከኢንተር ሚላን ጋር በተጫወቱበት እሱን ሳይዙ መሄድ ችሏል። በዛ ጨዋታ ላይም 1-0 በሆነ ውጤት ማሸነፍ ችሏል። በነገው ጨዋታ ላይም ግን ሊቨርፑሎች ላይጠቀሙበት ይችላሉ እየተባለ ነው የሚገኘው። እንደዛ የሚሆን ከሆነ ደግሞ በሊቨርፑልና በሞሐመድ ሳላህ በኩል ያለው ግንኙነት ራሱ በጣም የሻከረ የሚሄድ ቻንሱ የሰፋ ነው የሚሆነውና ከዛ በኋላም እንግዲህ ብዙ ነገሮች ሊከሰቱ ይችላሉ። ነገር ግን ደግሞ ባለፉት 4 ጨዋታዎች ሊቨርፑሎች ምንም አይነት ሽንፈት አላስተናገዱም። ሁለቱን ሲያሸንፉ ሁለቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ዌስትሃምን 2-0
እንደዚሁም ደግሞ ኢንተር ሚላንን 1-0 በሆነ ውጤት ማሸነፍ ችሏልና ከዛ በፊት ከነበራቸው ጊዜ አንጻር ስንመለከተው በእነዚህ 4 ጨዋታዎች ላይ የተሻለ መንቀሳቀስ ችሏል። ይህንን ጨዋታ በሜዳቸው እንደማድረጋቸው መጠን ያሸንፋሉ ተብሎ ነው የሚጠበቀው። ብራይተኖች በበኩላቸው ካለፉት 4 ጨዋታዎች በሁለቱ ሲያሸንፉ በአንዱ ተሸንፈው በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እናም በዚህ ጨዋታ ላይ ጥሩ የሚባል እንቅስቃሴን እንመለከታለን ተብሎ ይጠበቃል። ሌላኛውና በነገው ዕለት ከሚደረጉ ጨዋታዎች መካከል በጣም ትልቁ ጨዋታ ቼልሲና ኤቨርተን የሚገናኙበት ጨዋታ ነው። በተለይ ደግሞ ሰሞነኛ ብቃታቸውን ከተመለከትን የደረጃ ሰንጠረዣቸውን ከተመለከትን በጣም አጓጊ ጨዋታ እንደሚሆን መገመት የሚከብድ አይመስለኝም። ምክንያቱም ሁለቱም ባደረጓቸው 15 ጨዋታዎች 7-7 ማሸነፍ ችሏል። 4 ጊዜ ቼልሲ አቻ ሲወጣ ኤቨርተኖች 3 ጊዜ አቻ መውጣት ችሏል። እንደዚሁም ደግሞ ቼልሲዎች 4 ጊዜ ተሸንፏል። ኤቨርተኖች ደግሞ 5 ጊዜ መሸነፍ ችሏልና በአጠቃላይ እንግዲህ ቼልሲዎች 25 ነጥብ በመሰብሰብ 5ኛ ደረጃ ላይ ሲቀመጡ ኤቨርተኖች በበኩላቸው በ1 ነጥብ ዝቅ ብለው በ24 ነጥቦች 7ኛ ደረጃ ላይ መቀመጥ ችሏልና ተቀራራቢ የሚባል አይነት ብቃት ላይ ያሉ ሁለት ቡድኖች የሚገናኙበት ጨዋታ ነው። ሰሞንኛ ብቃታቸውን ፐርፎርማንሳቸውን ስንመለከት ያለፉትን 5 ጨዋታዎች ቼልሲዎች አንዱን ብቻ ነው ማሸነፍ የቻሉት። ባርሴሎናን 3-0 ካሸነፉ በኋላ በተከታታይ 4 ጨዋታዎች ምንም አይነት ጨዋታ ማሸነፍ አልቻሉም። በሁለቱ ሲሸነፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ኤቨርተኖች ደግሞ በተቃራኒው ካለፉት 5 ጨዋታዎች በአንዱ ብቻ ነው የተሸነፉት። 4ቱን ደግሞ ማሸነፍ ይችላል። ከነዚህም ካሸነፏቸው ክለቦች መካከል ማንቸስተር ዩናይትድ፣ ኖቲንጋም ፎረስት፣ በርነሞዝ የሚገኙበት ነው። እንደዚሁም ፉልሃምንም ማሸነፍ ችለዋልና ሰሞንኛ ብቃታቸው የኤቨርተኖች በጣም የተሻለ የሚባል ደረጃ ላይ ነው የሚገኙት። በተለይ ዴቪድ ሞይስን ከቀጠሩ በኋላ ኤቨርተኖች በጣም የተሻለ እንቅስቃሴን እያደረጉ ነው የሚገኙት። ያንንም ነገር ባለፈው ሲዝን ከተቀጠረ በኋላ ያሳዩት እንቅስቃሴ መናገር ይችላል። እንደዚሁም ደግሞ በዚህ ሲዝንም የጀመሩትን አጀማመር እስካሁን ድረስ ያደረጉትን ጨዋታ ከተመለከትንም ጥሩ የሚባል ግስጋሴን እያደረጉ መሆኑን መመልከት እንችላለን። ቅድም እንዳልኳቸው ኤቨርተኖች 5 ጨዋታዎችን ነው በዚህ ሲዝን የተሸነፉት። የተሸነፉባቸውን ጨዋታዎች ራሱ ስንመለከት በሊቨርፑል፣ በማንቸስተር ሲቲ፣ በቶተናም፣ በኒውካስል እንደዚሁም ደግሞ በሊድስ ነው የተሸነፉትና ከነዚህ መካከል ምናልባትም ኤቨርተን መሸነፍ አልነበረበትም ልንል የምንችለው ሊድስን እንደዚሁም ደግሞ ቶተናምን ቢሆን ነው እንጂ ሌሎቹ በጣም ጠንካራ የሚባሉ ቡድን ናቸው። ኒውካስልም በቀኑ በጣም ምርጥ የሚባል ቡድን ነው። ሊቨርፑልም በጣም ጥሩ የሚባል ቡድን ነው። ምንም እንኳን ሰሞንኛ ብቃቱ ጥሩ ባይሆን የመጀመሪያዎቹ 5-6 ጨዋታዎች አካባቢ ግን ጥሩ ፐርፎርም ባያደርግም እያሸነፈ እየወጣ ነበርና በዛ ሰዓትም ጥሩ የሚባል ቡድን ነው የነበረው። ማንቸስተር ሲቲም በቀኑ በጣም ምርጥ የሚባል ቡድን ነውና ጥሩ በሚባሉ ቡድኖች ናቸው የተሸነፉት። የቼልሲን በአንጻሩ ስንመለከት 4 ሽንፈቶችን አስተናግዷል። በማንቸስተር ዩናይትድ፣ በብራይተን፣ በሰንደርላንድ እና በሊድስ ነው የተሸነፈውና ምናልባትም ሌላ ጊዜ ቢሆን ኖሮ በእነዚህ ቡድኖች መሸነፍ አልነበረበትም ልንል እንችላለን። በተለይ ደግሞ በማንቸስተር ዩናይትድ መሸነፍ አልነበረበትም። ምክንያቱም ማንቸስተር ዩናይትድ በዛ ሰሞን የነበረውን ብቃት ስንመለከት እንደዚሁም የቼልሲንም ስንመለከት አንድ ላይ የይዝን ስንመለከት ቼልሲዎች ናቸው የተሻሉ ቡድን የነበሩት። ነገር ግን ማንቸስተር ዩናይትድ በዛ ጨዋታ ላይ በጣም በጥሩ እንቅስቃሴ ነው ቼልሲን ማሸነፍ የቻለው። እንደዚሁም የሊድስን ሽንፈት ስንመለከት ቼልሲዎች የተሻለ የሚባል እንቅስቃሴ ላይ ነው የነበሩት ወይም ፐርፎርማንስ ላይ ነው የነበሩት። ምክንያቱም ከሊድስ ጨዋታ በፊት ባርሴሎናን 3-0 ማሸነፍ ችሏል። እንደዚሁም ደግሞ ከአርሰናል ጋር ሞይሴስ ካይሴዶ በቀይ ካርድ ወጥቶባቸው እንኳን አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉትና ከዛ እንቅስቃሴ በኋላ በሊድስ 3-1 መሸነፋቸው በጣም የሚያስገርም ውጤት ነው የነበረው። ከዛ በኋላም ከበርነሞዝ ጋርም 0-0 ነው ያጠናቀቁት። በርነሞዝም በዛ ጨዋታ ላይ 1 ጎል በቫር ተሸሩባቸዋል። እንደዚሁም በሻምፒዮንስ ሊጉ ከአትላንታ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ነው የተሸነፉት። በዛ ጨዋታ ላይም ቼልሲዎች 1-0 መምራት ችለው ነበር። ነገር ግን ያንን መሪነታቸውን ሳያስጠብቁ ቀርተውን 2-1 በሆነ ውጤት የተሸነፉትና ሰሞንኛ ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙ። በዛ ምክንያትም አሰልጣኝ ማሬስካ ተጽዕኖ ውስጥ እየገቡ ያሉ አሰልጣኝ መሆን ይችላል። በእርግጥ በቼልሲ ቡድን ውስጥ አሁንም ጥሩ የሚባሉ ተጫዋቾች አሏቸው። በተለይ ማጥቃቱ ላይ ስንመለከት አሪፍ ተጫዋቾች አሏቸው። እነ ኔቶ እነ ፓልመርም ወደ ከጉዳት ተመልሶላቸዋል። እንደዚሁም ደግሞ ስታቪዮ ራሱ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። ፔድሮም በጣም በጥሩ ሁኔታ ነው እየተጫወተ የሚገኘው። ዘንድሮም ብዙ ጎሎችን እያስቆጠረላቸው ነው የሚገኘውና ጥሩ ተጫዋቾች አሏቸው። መከላከሉ ላይ ግን አሁንም ክፍተቶች አሉ። ፎፋና እና ቻሎባ ናቸው በዚህ ሰዓት እንግዲህ የቼልሲ ዋነኛ የመሀል ተከላካይ ስፍራ ተጫዋቾች። ነገር ግን እነዚህን ተጫዋቾች ሁሌም የምትተማመንባቸው አይደሉም። በተለይ ፎፋና በጉዳት ምክንያት የተለያዩ ጨዋታዎች ያመልጣቸዋል። እንደዚሁ ሁለቱንም አንድ ላይ ስንመለከት ራሱ ልምድ ያላቸው ተጫዋቾች
አይደሉም። በፕሪሚየር ሊጉ ላይ ደግሞ ቢያንስ በክለብ ውስጥ አንድ ልምድ ያለው ተከላካይ ሊኖር ይገባል። በእርግጥ ሬስ ጄምስ ወደ ኋላም እየተመለሰ መከላከሉን ሲያግዝ ተመልክተናል። ወደፊትም እየሄደ ማጥቃቱንም ሲያግዝ ተመልክተናል። እንዲሁም በዚህ ሲዝን 6 ቁጥር ቦታ ላይ እየተጫወተ ያለ ተጫዋች ነውና እዛ ቦታ ላይ በተለይ ደግሞ ከካይሴዶ ጋር አብሮ በሚሰለፍበት ሰዓት በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ ያንን ነገር በአርሰናል ጨዋታ ላይ በደንብ የተመለከትን ይመስለኛል። ነገር ግን ደግሞ እስከ መቼ እዛ ቦታ ላይ ታጫውተዋለህ የሚለው ነገር በጣም ትልቅ ጥያቄ ነው። ከዛ በተጨማሪም አሰልጣኙ መጠየቅ ያለባቸው አሁን ለምሳሌ በአትላንታ ጨዋታ ላይ ጉስቶና ኩኩሬላ 8 ቁጥር ቦታ ላይ ነበር ሲጫወቱ የነበሩት። ነገር ግን ደግሞ ቤንች ላይ እዛ ቦታ ላይ መጮት የሚችል ተፈጥሯዊ የመሀል ሜዳ ተጫዋች ነበራቸው። እንደዚሁም ደግሞ 10 ቁጥር ቦታ ላይ ማጫወት የሚችሏቸው ተጫዋቾች ነበሯቸው። ነገር ግን ያንን ነገር አላደረጉም። አንደኛም አሰልጣኙም ትልቅ ልምድ የላቸውም። ሁለተኛ ቡድን ውስጥ ራሱ ትልቅ ልምድ ያለው ተጫዋች የለምና ያ ነገር ደግሞ እየጎዳቸው ያለ ይመስለኛል። በኤቨርተን በኩል ግን በጣም ምርጥ የሚባል ጊዜን እያሳለፉ ነው የሚገኙት። በተለይ ግሪሊሽ በጣም ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። እስካሁን ድረስ 14 ጨዋታዎችን ለኤቨርተን በፕሪሚየር ሊጉ ማድረግ ይችላል። ከነዚህ 14 ጨዋታዎች ደግሞ 6 የጎል ኮንትሪቢሽን ማድረግ ችሏል። 2 ጎሎችንና 4 አሲስቶችን ማስመዝገብ ችሏል። በእርግጥ ጎሉና አሲስቱን ስንመለከተው ከሱ የሚጠበቅበት ላይሆን ይችላል። ነገር ግን ደግሞ በጨዋታዎች ላይ እያሳየው ያለውን ተጽዕኖ ስንመለከት ግን ለኤቨርተን በጣም ድንቅ ፈራሚ የሆነላቸው ይመስለኛል። በእርግጥ በውሰት ውል ነው የመጣው። እንደዛም ቢሆንም ግን ለኤቨርተን በጣም ምርጡ ፈራሚ ነው ማለት እንችላለን። ከሱ በተጨማሪም ደግሞ ኒዴ ራሱ ቀኝ ክንፍ በኩል በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። እስካሁን ድረስ 15 ጨዋታዎችን ማድረግ ሲችል 6 የጎል ኮንትሪቢሽን ማድረግ ችሏል። 4 ጎሎችን እና 2 አሲስትን ማስመዝገብ የቻለ ተጫዋች ነውና በዚህ ሲዝን በሁለቱም ክንፍ በኩል በቀኝም በግራም በኩል 2 ጥሩ ጊዜን እያሳለፉ የሚገኙ ተጫዋቾችን ማሰለፍ ችሏል። ግሪሊሽ እና ኒዴና በእነዚህ ተጫዋቾች አማካኝነት ደግሞ ኤቨርተኖች ጥሩ የሚባል ሲዝንን እያሳለፉ ነው የሚገኙ። 7ኛ ደረጃ ላይ መቀመጥም የቻለ ክለብ መሆን ይችላል። ነገር ግን በኤቨርተን በኩል አሁንም መከላከል ላይ እንደ ድሮ አይደለም ጥንካሬያቸው። ምክንያቱም እስካሁን ድረስ ባደረጓቸው 15 ጨዋታዎች 17 ግቦች ተቆጥሮባቸዋል። በእርግጥ ያን ያህል ብዙ የሚባል አይደለም። ምክንያቱም ከነሱ የበለጠ ብዙ ጎሎች የተቆጠሩባቸው ክለቦች አሉ። አሁን ለምሳሌ ማንቸስተር ዩናይትድ 22 ጎል ነው የተቆጠረበት፣ ብራይተን 21 ጎል ነው የተቆጠረበት፣ ሊቨርፑል 24 ጎል ነው የተቆጠረበት። ነገር ግን ኤቨርተንን ስናስብ በተለይ ደግሞ ዴቪድ ሞይስ የሚሰራቸውን ቡድኖች ስናስብ መጀመሪያ ላይ ትኩረት የሚያደርገው መከላከል ላይ ነውና አሁንም መከላከል ላይ ማጠናከር ያለባቸው ነገሮች አሉ። ነገር ግን በዚህ ሰዓት ላይ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እናም ጥሩ ፍክክርን እናያለን ተብሎ ይጠበቃል። ለቼልሲዎች ግን ይህ ወሳኝ ጨዋታ ነው። ምክንያቱም ቅድም እንዳልኳችሁ ተከታታይ 4 ጨዋታዎችን ማሸነፍ አልቻሉም። እንደዚሁም ደግሞ ከመሪው ከአርሰናል ጋር ያላቸው የነጥብ ልዩነት እየሰፋ ነው የሚገኙ። በዚህ ሰዓት የ8 ነጥብ ልዩነት አለ በመሃላቸው። ነገር ግን ደግሞ በሊድስ ባይሸነፉ ኖሮ እንደዚሁም ደግሞ ከበርንሞዝ ጋር ባደረጉ ጨዋታ ነጥብ ባይጥሉ ኖሮ ምናልባትም ከማንቸስተር ሲቲ እኩል በመሆን ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 2 ወደ 3 መጥበብ ይችል ነበርና ያንን ነገር ለማምጣት ደግሞ ይህንን ጨዋታ የግድ ማሸነፍ መቻል አለባቸውና በጣም ጥሩ ፍክክርን እናያለን ብዬ አስባለሁ። ነገር ግን በዚህ ጨዋታ ላይም ነጥብ የሚጥሉ ከሆነ ግን አሰልጣኝ ማሬስካ ትልቅ ጫና ውስጥ የሚገቡ ይመስለኛል። የሁለቱም ቡድኖች የእርስ በርስ ግንኙነት ስንመለከት ደግሞ ባለፉት 35 ጨዋታዎች ቼልሲዎች 16ቱን ሲያሸንፉ ኤቨርተኖች 10ን አሸንፉ በ9 ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የመጨረሻ 5 ግንኙነታቸውን ስንመለከት ደግሞ ቼልሲዎች የተሻለ የማሸነፍ ብልጫ አላቸው። ከ5ቱ 2ቱን ሲያሸንፉ በ2ቱ አቻ ወጥተው በአንዱ ደግሞ ተሸንፏል። ከነዚህ መካከል ግን ቼልሲዎች 6-0 ያሸነፉበት ውጤት ተጠቃሽ ነው። በዛ ጨዋታ ላይ ኮል ፓልመር 4 ግቦችን ማስቆጠር ሲችል ቀሪዎቹን 2 ግቦች ደግሞ ጃክሰን እና ግልክሪስ ነበረ ማስቆጠር የቻሉት። ለመጨረሻ ጊዜ ኤቨርተኖች ቼልሲዎችን ማሸነፍ የቻሉት 2023 ላይ ነበረ። 2-0 በሆነ ውጤት ነበረ ያንንም ጨዋታ ማሸነፍ የቻሉት። ዶኮሪ 54ኛው ደቂቃ ላይና ዶቢን 92ኛ ደቂቃ ላይ ባስቆጠሯቸው ግቦችና ቼልሲዎች ከቅርብ ጊዜ ወዲህ ኤቨርተን ላይ የተሻለ የማሸነፍ ብልጫን እያሳዩ ነው የሚገኙትና ምናልባትም ይህንንም ጨዋታ ያሸንፋሉ ተብሎም ከፍተኛ ግምትም ሊሰጣቸው ይችላል። በእናንተ ሀሳብስ በዚህ ጨዋታ ላይ ማን ሊያሸንፍ ይችላል? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በጨዋታው ዙሪያም ያላችሁን አስተያየት እንዳለ በዛው ኮሜንት ሴክሽን ላይ እንድትጽፉ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።